መንግስት በትግራይ አውሮፕላን በረራ መፍቀዱን የመቀሌ ከተማ ነዋሪዎች አደነቁ። ሰላም ጤና ይስጥልኝ። የሐቅና ሳቅ አድማጭ ተመልካቾቻችን፣ ከዚህ በመቀጠል ዜና ማታን አቀርብላችኋለሁ። በቅድሚያ አርዕስተ ዜና። መንግስት በትግራይ አውሮፕላን በረራ መፍቀዱን የመቀሌ ከተማ ነዋሪዎች አደነቁ። በስማዳ ወረዳ ሕግ እያስከበረ የሚገኘው ጥምር ጦር የሰላምን አማራጭ ባልተቀበሉ ኃይሎች ላይ የተቀናጀ እርምጃ በመውሰድ ድል አስመዘገበ። በዋግ ኽምራ ምድር በጀግንነት የተሰዉ የዳሉል ማዕከላዊ ዕዝ ጀግኖች አጽም በክብር የማሳረፍ ሥነ ሥርዓት ተከናወነ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለመምህራን የመኖሪያ ቤት ሕንፃ ግንባታ ማስጀመራቸው ተገለጸ። አደራ ጠባቂው የኢሉ አባቦራ ሕዝብ በስጋት ከቀያቸው የተፈናቀሉ የትግራይ ተወላጆችን ቤታቸው ሳይፈርስ ንብረታቸው ሳይጎድል ለዓመታት እንደጠበቃቸው ተገለጸ። ከውጪ አሜሪካ ወደ ኢራን ያስጠጋችውን የጦር መርከብ እየመለሰች መሆኑ ተዘገበ። መንግስት በትግራይ አውሮፕላን በረራ መፍቀዱን የመቀሌ ከተማ ነዋሪዎች አደነቁ። ነዋሪዎቹ ለሐቅና ሳቅ ሚዲያ እንደገለጹት በህወሓት ጦርነት ናፋቂዎች የጦርነት ትንኮሳ የተካሄደበት መንግስት የአውሮፕላን በረራው መቋረጥ በትግራይ ህዝብ ኢኮኖሚያዊና ማህበራዊ እንቅስቃሴ ላይ የሚያስከትለውን ጉዳት ከግምት ውስጥ በማስገባት በረራውን ስለፈቀደ ምስጋናቸውን አቀርበዋል። አቶ አጎስ አብርሃ የተባሉ የመቀሌ ከተማ ነዋሪ ህወሓት ግጭት መፍጠሩን ተከትሎ የአውሮፕላን በረራ መቋረጡን በሰሙ ጊዜ እገዳው ለረጅም ጊዜ ይቆያል የሚል ስጋት አድሮባቸው እንደነበርና ይሁንና መንግስት በአጭር ጊዜ እገዳውን ማንሳቱ ለትግራይ ህዝብ ያለውን አክብሮት ያሳየ ነው ብለዋል። በተመሳሳይ ወይዘሮ ዓለም ገብረ መድህን የተባሉ የከተማዋ ነዋሪ የትግራይ ህዝብ ዘላቂ ሰላም ተከብሮለት እንደሌላው የኢትዮጵያ ክልል ህዝብ የልማት ተጠቃሚ መሆን እንደሚፈልግ አውስተው የፌዴራሉ መንግስት ሰላምን በማስከበር ረገድ ኃላፊነቱን እንዲወጣ አሳስበዋል። በስማዳ ወረዳ ሕግ እያስከበረ የሚገኘው ጥምር ጦር የሰላምን አማራጭ ባልተቀበሉ ኃይሎች ላይ የተቀናጀ እርምጃ መውሰዱ ተሰማ። በደቡብ ጎንደር ዞን በስማዳ ወረዳ ሕግ እያስከበረ የሚገኘው የሀገር መከላከያ ሰራዊት ከወረዳው ሰላም አስከባሪ ኃይል ጋር በመቀናጀት የሰላምን አማራጭ ባልተቀበሉ ኃይሎች ላይ እርምጃ ወስዷል። ጥምር ጦሩ በዛሬው ዕለት በጾዶዬ ቀጠና በሰራው ኦፕሬሽን ላይ በቀጠናው ታጥቀው ሲንቀሳቀሱ በነበሩ ኃይሎች ላይ በወሰደው እርምጃ 5 የጽንፈኛ ኃይሉ አባላት ሲደመሰሱ 3 ተማርከዋል። በተጨማሪም 2 ብሬን፣ 3 ክላሽ፣ አብራራው መሳሪያ 1 ተማርኳል። ሰላም ለሁሉም ሁሉም ለሰላም በሚል ዘገባውን ያደረሰን የስማዳ ወረዳ ኮሚኒኬሽን ቢሮ ነው። በዋግ ኽምራ ምድር በጀግንነት የተሰዉ የዳሉል ማዕከላዊ ዕዝ ጀግኖች አጽም በክብር የማሳረፍ ሥነ ሥርዓት ተከናውኗል። ጥር 27 2018 በሰሜኑ ጦርነት በተሰለፉበት አውደ ውጊያ ለሀገራቸውና ለወገናቸው ሲሉ ውድ ሕይወታቸውን ሰማዕት ያደረጉ የዳሉል ማዕከላዊ ዕዝ ጀግኖች አጽም በዋግ ኽምራ ብሔረሰብ አስተዳደር በሰቆጣ ከተማ ደብረገነት መድኃኔዓለም ቤተ ክርስቲያን በክብር የማሳረፍ ሥነ ሥርዓት ተካሂዷል። የጀግኖች ሰማዕታቱ አጽም በክብር ለማሳረፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዋግ ኽምራ ሀገረ ስብከት በሰቆጣ ከተማ ደብረገነት መድኃኔዓለም ቤተ ክርስቲያን ስርዓተ ፍትሐት በመፈጸም አጽማቸው በክብር እንዲያርፍ ተደርጓል። በዳሉል ማዕከላዊ ዕዝ የጊቤ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል አየነው አበበ በሥነ ሥርዓቱ ላይ እንዳሉት በተለያየ ቦታ አርፎ የነበረ የጀግኖች ሰማዕታቱ አጽም በማሰባሰብ በክብር እንዲያርፍ መደረጉን ተናግረዋል። እነዚህ ጀግኖች ሰማዕታት በሰሜኑ ጦርነት ወቅት የጠላትን ቀስም በመስበር ለወገናቸው የደስታ ብስራትን ያበሰሩ የኢትዮጵያ የቁርጥ ቀን ልጆች መሆናቸውን ኮሎኔል አየነው አክለው ገልጸዋል። ጀግናና ጀግንነት ተገናኝተው በትዕቢት የተሞላውን ኃይል በማፍረስ ሀገር የማትዘነጋውና ትውልድ በቅብብሎሽ የሚዘክረው ሕያው ታሪክ ሰርተው አልፈዋል ብለዋል። በኢፌድሪ የሀገር መከላከያ ሰራዊት የሰሜን ምስራቅ ዕዝ ምክትል አዛዥ ሜጀር ጀነራል ሻምበል ፈረደ እንዳሉት የሀገራቸውን ዳር ድንበር ለማስጠበቅ የተሰዉ ጀግኖችን አጽም በመሰብሰብ በዛሬው ዕለት ታሪክ ከሰሩት አባቶቻችን ጎን በክብር እንዲያርፉ ተደርጓል ብለዋል። የዋግ ኽምራ ሕዝብ በሰሜኑ ጦርነት ወቅት ከነዚህ ሰማዕታት ጀግኖች ጎን በመሰለፍ ትልቅ ጀብድ መስራቱን ያስረዱት ጀነራሉ የዳሉል ማዕከላዊ ዕዝ ጀግኖች ሰማዕታቱ አጽም በክብር እንዲያርፍ ላደረጉት መልካም ተግባር በኢፌድሪ የሀገር መከላከያ ስም ምስጋና
አቅርበዋል። በሥነ ሥርዓቱ በኢፌድሪ ሀገር መከላከያ ሰራዊት የዳሉል ማዕከላዊ ዕዝ ከፍተኛ የኮር አዛዦችን ጨምሮ ሌሎች ከፍተኛ ወታደራዊ መኮንኖች፣ የብሔረሰብ አስተዳደሩ ከፍተኛ የመንግስት ባለስልጣናት፣ የጸጥታ መዋቅር አባላትና አመራሮች፣ የሃይማኖት አባቶችና ነዋሪዎች ተገኝተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለመምህራን የመኖሪያ ቤት ህንፃ ግንባታ ማስጀመራቸው ተገለጸ። ግንባታው የተጀመረው በለሚ ኩራ ክፍለ ከተማ ነው። 6194 መምህራን በ57 ማህበራት በመደራጀት 25 በመቶ በመቆጠብ 3.8 ቢሊዮን ብር እንዳሰባሰቡ ከንቲባ አዳነች ገልጸዋል። ቀሪው 75 በመቶ በመንግስት በኩል የብድር ሁኔታዎች መዘጋጀታቸውን ጠቁመዋል። 24 ቢሊዮን ብር የሚያወጣ 40 ሄክታር የመኖሪያ ቤት ግንባታ መሬት ከተማ አስተዳደሩ በነፃ ለመምህራን አቅርቧል ያሉ ሲሆን በካሳ መልክ 5 ቢሊዮን ብር እንደተከፈለም አሳውቋል። አደራ ጠባቂው የኢሉ አባቦራ ህዝብ በስጋት ከቀያቸው የተፈናቀሉ የትግራይ ተወላጆች ቤታቸው ሳይፈርስ ንብረታቸው ሳይጎድል ለዓመታት ጠብቆ ማስረከቡ ተገለጸ። በጦርነትና በጸጥታ ስጋት ተስፋ በሚያስቆርጡ ዜናዎች መሃል ከኢሉ አባቦራ ዞን ሁሩሙ ወረዳ ይኖሩ የነበሩ የትግራይ ተወላጆችን አስመልክቶ የተሰማው ታሪክ የብዙዎችን ልብ ነክቷል። ጠቅላይ ሚኒስትር አብይ አህመድ ዶክተር በፓርላማ ማብራሪያቸው ላይ የጠቀሱት ይህ የአብሮነት እሴት ኢትዮጵያ በፈተናዎች ውስጥም ጠንካራ መሰረት እንዳላት ማሳያ ሆኗል ተብሏል። ጠቅላይ ሚኒስትሩ በማብራሪያቸው ጦርነቱ ሲጀመር በኢሉ አባቦር የነበሩ አርሶ አደሮች ከአካባቢው ሸሽተው ትግራይ ከገቡ የትግራይ ተወላጆች ማሳ ላይ ቡና ለቅመው ሸጠው ገንዘቡን በአካውንታቸው ያስገቡ እንደነበር ገልጸዋል። ይህንን ያዩት አርሶ አደሮችም ተመልሰው ከቤታቸው ገብተዋል ነው ያሉት ጠቅላይ ሚኒስትሩ። በራያም በጸለምትምና ኦሮሚያ አካባቢዎች እንዲሁም በሌሎች ቦታዎች ተፈናቃዮች ተመልሰው ከማህበረሰቡ ጋር እየኖሩ መሆኑ የማህበረሰቡን የአብሮነት እሴት ያሳያል ሲሉ ጠቅላይ ሚኒስትሩ በማብራሪያቸው ገልጸዋል። ከዓመታት በፊት በኢሉ አባቦር ዞን ይኖሩ የነበሩ ውስን የትግራይ ተወላጆች በጸጥታ ስጋት ምክንያት ንብረታቸውን ጥለው ወደ ትግራይ ተሰደው ነበር። ከእነዚህ መካከል አቶ መሐሪ ወልዴ እና አቶ መኮንን በርሄ ይገኙበታል። ተፈናቃዮቹ አርሶ አደሮች ከዓመታት በኋላ ወደ ቀደመ መኖሪያቸው ሲመለሱ የጠበቃቸው ነገር እጅግ እንዳስገረማቸው አውስተዋል። ቤታቸው አልፈረሰም፣ አደራቸውም ተጠብቋል፣ ገቢያቸውም አልተቋረጠም። ቤት ንብረታቸውን ጥለው ወደ ትግራይ የተሰደዱት እነዚህ ተፈናቃዮች የመኖሪያቸው የቆርቆሮ አጥር ሳይነካ አጥራቸው ሳይነቀነቅ ጠብቋቸዋል። በስደት በነበሩበት ወቅትም የቡና ምርታቸውና የቤት ኪራይ ገቢያቸው አቶ አዲሱ አወቀና አቶ ታምራት አረጋን በመሰሉ የአካባቢው ነዋሪዎች አማካይነት በባንክ ከነበሩበት ድረስ በታማኝነት ይላክላቸው እንደነበረ ተናግረዋል። በኦሮሞ ማህበረሰብ ዘንድ አደራ መጠበቅ ትልቅ ኃላፊነት ነው የሚሉት ነዋሪዎቹ የወንድሞቻቸውን ንብረት እንደራሳቸው ጠብቀው አደራቸውን በታማኝነት መወጣታቸው እንዳረካቸው ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ዶክተር በፓርላማ በሰጡት ማብራሪያ ይህንን የኢሉ አባቦራን ታሪክ በማንሳት ኢትዮጵያውያን በፖለቲካ ትኩሳት ሳይበገሩ በአብሮነት የመኖር ጥልቅ እሴት እንዳላቸውና ይህንንም ማጠናከር እንደሚገባ አጽንኦት ሰጥተውበታል። የሁሩሙ ወረዳ ዋና አስተዳዳሪ አቶ ሀብታሙ ቸርነት እንዳሉት ዛሬ በወረዳው ሁሉም ኢትዮጵያውያን በፍቅርና በአንድነት እየኖሩ ነው ሲሉ የአብሮነቱን ሁኔታ በአድናቆት ገልጸዋል። ከውጪ አሜሪካ ወደ ኢራን ያስጠጋችውን የጦር መርከብ እየመለሰች መሆኑ ተዘግቧል። የጦር መርከቡ ለኢራን 800 ኪሎ ሜትር ርቀት ላይ ደርሶ የነበረ ሲሆን ዛሬ እየተመለሰ ከኢራን 1400 ኪሎ ሜትር ርቀት ላይ ይገኛል። በዚህ ሂደት የአሜሪካንን የጦር መርከብ ሲከታተል ነበር የተባለ አንድ የኢራን ድሮን ተመቶ መውደቁም ተዘግቧል። ድርድር መቼ እንደሚጀመር ባይገለጽም ትናንት የኢራኑ ፕሬዝዳንት ከአሜሪካ ጋር የኒውክሌር ድርድር እንዲጀመር ትዕዛዝ ሰጥተው እንደነበር ይታወሳል። የዕለቱ ዜና በዚሁ ይጠቃለላል። ሀቅና ሳቅ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። መልካም ምሽት።